እናስልኝ የዚህ ሴክሬት ኢንስቲትዩት ቤተሰቦች በዛሬው ትምህርታችን የ11ኛ ክፍል ሂስትሪ ዩኒት 9 የመጨረሻው ክፍል የሆነውን ፓርት 8 እንናገራለን። ዛሬ የምንወያየው ኢምፓየር ፒሪየድ የሚባለው የናፖሊዮን የመጨረሻው የስልጣን ዘመን የሆነው የፔሪየድ ኦፍ ዘ ኢምፓየር የሚባለው ነው፣ ወይም ደግሞ ኢምፓየር ፔሪየድ የሚባለው ነው። ከ1804 እስከ 1814 ድረስ የቆየው ኢምፓየር የሚባለው የፍሬንች ኢምፓየር ወይም ደግሞ ናፖሊዮኒክ ኢምፓየር ተብሎ የሚጠራው ዘመን ላይ ያጠነጥናል። ኢስታብሊሽመንት ኦፍ ዘ ኢምፓየር ናፖሊዮን ክራውንድ ሂምሰልፍ አዝ ኢምፐረር ኦን ዲሴምበር 2 1804። መጨረሻ ላይ እንግዲህ ናፖሊዮን ራሱን ንጉስ በማድረግ ኢምፐረር ናፖሊዮን በማለት ያውጃል። ይህም የሆነው ዲሴምበር 2 1804 ነው። ከዚህ ጊዜ ጀምሮ ያለው ዘመን ፍሬንች ኢምፓየር ተብሎ ይጠራል። እንግዲህ በስሩ ብዙ ግዛቶችን አካቶ የገዛበት ዘመን ነው። ከ1804 እስከ 1814 ቪዥን ኦፍ ፍሪደም ቪውድ ሂምሰልፍ አዝ ኤ ሊብሬተር ፎር ሰብጀክት ፒፕልስ አንደር አብሶሉት ሩለርስ። እንግዲህ ራሱን ኢምፐረር ብሎ ከጠራ ጊዜ ጀምሮ የተለያዩ የአውሮፓ አካባቢዎችን ላይ በመዝመት የነበሩትን አብሶሉት ገዢዎች እየገለበጠ በምትካቸው የራሱን የሆኑ ገዢዎች አፖይንት ያደረገበት ዘመን ነው። ራሱ ምን አድርጎ ነበር የሚቆጥረው ናፖሊዮን? የሪቮሉሽነሪ የፈረንሳይ የተቀጣጠለውን የሪቮሉሽነሪ አይዲያ በመላው አውሮፓ የማስፋፋት ኃላፊነት እንዳለበት፣ ሊብሬተር እንደሆነ፣ ነፃ አውጪ እንደሆነ፣ ነፃ የሚያወጣውም ደግሞ የአካባቢውን ህዝብ የአውሮፓን ህዝቦች ከተጫነባቸው የአብሶሉት ፈላጭ ቆራጭ አገዛዝ ነፃ የማውጣት ኃላፊነት እንደተጣለበት አድርጎ ስለሚቆጥር እነዚህን ናፖሊዮኒክ ዎርስ የሚባሉ በተለያየ አቅጣጫ የፈረንሳይን ግዛት በማስፋፋት ብዙ የአውሮፓ ሀገሮችን በቁጥጥር ስር ያደረገበት ዘመን ነው። ይሄ ፔሪየድ ኦፍ ዘ ኢምፓየር ኤክስፓንሽን ኦፍ ዘ ፍሬንች ኢምፓየር። እንግዲህ በዚህ ጊዜ እንግዲህ ያለማቋረጥ ረጅም ጦርነት ያደረገበት ዘመን ነው። ይሄ ፔሪየድ ኦፍ ዘ ኢምፓየር ኢንጌጅድ ኢን ኦንጎይንግ ሚሊተሪ ካምፔንስ ስታርቲንግ ፍሮም 1805 ከ1805 ጀምሮ እንግዲህ መጨረሻ እስከወደቀበት ጊዜ ጀምሮ ድረስ ያለው ዘመን በሙሉ ጦርነት ያደረገበት ዘመን ነው። ላርጀስት ኢምፓየር ሲንስ ሮም። በዚህ የተነሳ ከሮማን ኢምፓየር ቀጥሎ ትልቁን ግዛት መስርቶ የነበረው ናፖሊዮን ነው። ናፖሊዮኒክ ኢምፓየር የፈረንሳይ ኢምፓየር በናፖሊዮን ጊዜ ትልቁን ሰፊውን ግዛት የመሰረተች አገር ለመሆን ችላ ነበር። ከሮማን ኢምፓየር ቀጥሎ ትልቁን ኢምፓየር መስርቶ የነበረው ናፖሊዮን ነው። ዘ ኢምፓየር ኤክስቴንደድ ቱ ዘ ሬን የሚባለው ወንዝ ድረስ የሚደርስ ነው። እነማንን ያካትታል? ኢንክሉዲንግ ቤልጂየም፣ ሆላንድ፣ ጀርመን ኮስት ኤንድ ዳውን ቱ ሮም ድረስ ሰፊ ግዛቶችን የያዘ ትልቅ ኢምፓየር ለመመስረት ችሎ ነበር። እንደምትመለከቱት በዚህ ምስል የፍሬንች ኢምፓየር ምን ያህል ትልቅ እንደነበረ ማየት ይቻላል። ግሬ ሆኖ የምንመለከተው አካባቢ በሙሉ ይሄ ጣሊያንን ሙሉ ለሙሉ ይዞ እዚህ ድረስ ፍሬንች ኢምፓየር ነበረ እና በጣም ሰፊ ግዛት ተቆጣጥሮ እንደነበረ ከዚህ ምስል መረዳት እንችላለን። ቢትራያል ኦፍ ሪቮሉሽነሪ አይዲያልስ ግሮዊንግ ታይራኒ ኢንላይትንድ ሪፎርመርስ ፌልት ናፖሊዮን ቢትሬድ ዘ አይዲያ ኦፍ ዘ ሪቮሉሽን። ከጊዜ በኋላ ግን ቀስ በቀስ ሪቮሉሽነሪ የነበሩ አብዮተኞች የነበሩ ናፖሊዮን ቀስ በቀስ ከሪቮሉሽነሪው ሀሳብ ወጥቷል፣ ሪቮሉሽኑን ክዷል፣ ቢትሬ አድርጓል የሚል ቅሬታ ነበራቸው። ምክንያቱም ቀስ በቀስ አምባገነን እየሆነ መጥቶ መጨረሻ ላይ ንጉስ እስከ መሆን ደረጃ ድረስ ደርሷል። ስለዚህ ሪቮሉሽነሪዎች ዋናውን የሪቮሉሽነሪ አይዲያ የሚጻረር ድርጊት እያደረገ ስለሆነ በሚል እንደ ቢትራያል ሊቆጥሩት ነበር። ሌላው ናፖሊዮኒክ ኢምፓየር ጋር በተያያዘ ትልቁ የተከናወነው ነገር ምንድነው? ኢንቬዥን ኦፍ ብሪቴን ነው። እንግሊዝ እንግዲህ በፊት ጀምሮ በዋነኛ የፈረንሳይ ተቀናቃኝ እንደሆነች ይታወቃል። ሚሊተሪሊም ስትሮንግ እንደሆነች ይታወቃል። ፕላንስ ፎር ኢንቬዥን እንግሊዝን ለመውረር እቅድ ይነደፋል። ይሄ በ1805 ፕላን ይነድፋል። ሲን አዝ ሜጀር ትሬት ቱ ዘ ባላንስ ኦፍ ፓወር ኢን ዩሮፕ። እንግዲህ እንግሊዝ ትልቅ ሀያል ሀገር ስለሆነች እንደ ትልቅ ተቀናቃኝ ተደርጋ ነው የምትቆጠረው። ፎርሜሽን ኦፍ ኮሊሽን። በኋላ ግን እንግሊዝ፣ ኦስትሪያ ከእንግሊዝ ጋር በማበር ናፖሊዮንን በጋራ ሊገጥሙ ችለዋል። ምክንያቱም ናፖሊዮንን በግል እንደማይችሉ ስለተገነዘቡ ኮሊሽን ፈጥረው ከናፖሊዮን ጋር ጦርነት ሊገጥሙ ችለዋል። መጨረሻ ላይ ዘ ባትል ኦፍ ትራፋልጋር የሚባል ጦርነት ላይ ናፖሊዮን ይሸነፋል። ናቫል ዲፊት፣ በባህር ኃይል ለመጀመሪያ ጊዜ ትልቅ ሽንፈት ይገጥመዋል። በከፍተኛ ሁኔታ ይሸነፋል። ብሪቲሽ ኔቪ ዲፊትድ ፍሬንች and Spanish fleets on October 21 1805 የብሪቲሽ ኔቪ በፈረንሳይ እና እሱን ይደግፉ የነበሩ ስፓኒሽ ፍሊቶች ላይ ድል ይቀዳጃል። ኢምፓክት ኦን ፍሬንች ናቫል ፓወር ይሄ
የፈረንሳይን ባህር ኃይል በከፍተኛ ሁኔታ ይጎዳል። ሲግኒፊካንት ሴትባክ ኦን ናፖሊዮኒክ አምቢሽን ናፖሊዮን ግዛቱን በከፍተኛ ሁኔታ ጨምሮ ለማስፋፋት ያደርግ የነበረውን አምቢሽን ይጎዳበታል። ትሪቲ ኦፍ ቲሊስት 1807 በዚህ ትሪቲ ቴሪቶሪያል ሎስ ያጋጥመዋል። ፕሩሺያ ኤንድ ራሽያ ሎስ ሲግኒፊካንት ቴሪቶሪስ ሪኦርጋናይዚንግ ኦፍ ጀርመኒ ፎርሜሽን ኦፍ ዘ ኮንፌዴሬት ኦፍ ዘ ሬን ኤሚንግ ጀርመኒፊኬሽን እንግዲህ በዚህ በናፖሊዮኒክ ጦርነት በሱ አስተዋጽኦ የተነሳ ለጀርመኒፊኬሽን የበኩሉን አስተዋጽኦ አድርጓል። አንዱ ያደረገው ምንድነው? ይሄ ዘ ኮንፌዴሬሽን ኦፍ ዘ ሬን ስቴት እንዲመሰረት በተዘዋዋሪ ለጀርመኒፊኬሽን የበኩሉን አስተዋጽኦ አድርጓል። ሌላው ኮንቲኔንታል ሲስተም ነው። እዚህ ጋር አሁን አንድ ሌላ ልናውቀው የሚገባ ኮንሰፕት ዘ ኮንቲኔንታል ሲስተም የሚባል አንድ ኮንሰፕት አለ። ይህ ኮንቲኔንታል ሲስተም ምንድን ነው? ኢኮኖሚክ ወርፌር ናፖሊዮን እንግሊዝን ለማዳከም እንግሊዝ እንግዲህ ትልቅ ናቫል ፓወር ነች። ፊት ለፊት ኮንፍሮንት በማድረግ እንግሊዝም ማዳከም ስለማይቻል በኢኮኖሚ ነው እንግሊዝን ማዳከም የሚቻለው በሚል ይህንን ኢኮኖሚክ ወርፌር ያደርጋል። የኢኮኖሚን መሰረት ያደረገ ጦርነት ምን ተብሎ ይጠራል? ኮንቲኔንታል ሲስተም ተብሎ ይጠራል በታሪክ። ኮንቲኔንታል ሲስተም ምንድን ነው? ናፖሊዮን ክሎዝድ ኮንቲኔንታል ፖርትስ። እንግዲህ እንግሊዝ ትልቅ ናቫል ፓወር ነች። እንደምናውቀው እንግሊዝ ኢንዱስትሪያል ካንትሪ ነች። የኢንዱስትሪ ምርቶቿን ግብአትም ሆነ የኢንዱስትሪ ምርቶቿን በመርከቦች ነው ወደ ውጭ የምትልክና የምትሸጠው። ኢኮኖሚያ የተመሰረተው እንደዚህ አይነት ላይ ነው። ስለዚህ እንግሊዝ ደግሞ እንደምናውቀው በባህር የተከበበች ነች። ስለዚህ ምንድነው እንግሊዝን ማዳከም የሚቻለው በአካባቢው ያሉ ፖርቶችን በሙሉ በመዘጋጋትና እንግሊዝን በማጠር ነው የሚል አቋም ይወስዳል። ይሄ ነው እንግዲህ ኮንቲኔንታል ሲስተም የሚባለው። እንግሊዝን ምንም አይነት የፖርት አክሰስ የወደብ አክሰስ እንዳታገኝ በማድረግ ኢኮኖሚዋን ማሽመድመድ ላይ ያለመ ነው። ክሎዝድ ኮንቲኔንታል ፖርትስ ቱ ብሪቲሽ ኮሜርስ ቱ ዊክን ብሪቲሽ ኢኮኖሚ። የእንግሊዝን ኢኮኖሚ ለማዳከም በአካባቢው ያሉ መርከቦች የንግድ መርከቦች እንዳይተላለፉባቸው በማድረግ የብሪቲሽን ኢኮኖሚ ማሽመድመድ። ይሄ ምን ተብሎ ይጠራል? ኮንቲኔንታል ሲስተም ይባላል። ናፖሊዮን እንግሊዝን ለማዳከም የተጠቀምበት ዘዴ ነው። ፌለር ኦፍ ዘ ሲስተም። ሲስተሙ ግን አልተሳካም። ይሄ በእንደዚህ አይነት ዘዴ እንግሊዝን አንኮታክቶ ለመጣል የተደረገው ሙከራ አልተሳካም። ያልተሳካበት ምክንያት ምንድን ነው? እንግሊዝ የአሜሪካንን ድጋፍ በማግኘቷ ነው። ከአሜሪካ ያገኘችው ድጋፍ ኮንቲኔንታል ሲስተም እንግሊዝን እንዳያዳክማት እንዳያንኮታኩታት ትልቅ አስተዋጽኦ አድርጓል። ዘ ዩናይትድ ስቴትስ ሰፖርትድ ብሪቴን ዲተርሚኒንግ ዘ ኢፌክቲቭነስ ኦፍ ዘ ብሎኬድ። ብሎኬዱ እንዳይሰራ ያደረገው አሜሪካ ከፍተኛ ድጋፍ ስላደረገችላት ከዚህ ከወጠነባት ከተቃጣባት የማሽመድመድ ሙከራ ነፃ ልትወጣ ችላለች። ስለዚህ ኮንቲኔንታል ሲስተም የሚባለው ይሄ ናፖሊዮን እንግሊዝን ለማዳከም የተጠቀምበት ዘዴ ነበር። ስፓኒሽ ካምፔን ሬዚስታንስ ኢን ስፔን 1808-1812 ስፓኒያርድስ ሪጀክትድ ናፖሊዮንስ ብራዘር አዝ ኪንግ ሊዲንግ ቱ ኮንፍሊክት። እንግዲህ ቅድም እንዳየነው የናፖሊዮን ስርዓት አንዱ ደካማ ጎኑ ምንድን ነው? ኔፖቲዝም ነው ብለናል። አሸንፎ ድል በተቀዳጀባቸው የአውሮፓ ሀገሮች ንጉሥ አድርጎ የሚሾማቸው ዘመዶቹን ነው፣ ወንድሞቹን፣ እህቶቹን ነው ስልጣን ላይ ያወጣ የነበረው እና ስፔን ውስጥ የገጠመው ይሄ ነው። ስፓኒያርድስ የናፖሊዮንን ወንድም አልተቀበሉትም። ንጉሥ ሆኖ ስፔንን ከያዘ በኋላ ወንድሙን ንጉሥ ለማድረግ ያደረገው ሙከራ ከፍተኛ ተቃውሞ ገጥሞታል። ስፓኒያርድስ ሪጀክት ናፖሊዮንስ ብራዘር አዝ ኪንግ። ይሄ ደግሞ ወደ ግጭት አመራ፣ ወደ ኮንፍሊክት አመራ። ሚሊተሪ ዲፊት ናፖሊዮን ፌስድ ሲግኒፊካንት ቻሌንጅስ ኢን ዘ ስፓኒሽ ዎር። በዚህ ከስፓኒያርድስ ጋር የተደረገው ጦርነት ናፖሊዮን ትልቅ ሽንፈት ገጠመው፣ ትልቅ ፈተና ገጠመው። መጨረሻ ላይ ከዚህ በፊት እንዳልነው የናፖሊዮን ውድቀት በከፍተኛ ሁኔታ የጀመረው ከራሽያ ነው። ራሽያን ለመቆጣጠር ወደ ራሽያ ሰራዊቱን ራሱ እየመራ ይዞት በሄደው ሰራዊት የፈረንሳይ ሰራዊት ትልቅ ሽንፈት ገጠመው። ሜጀር ዲፊት ናፖሊዮን ሜጀር ዲፊት የገጠመው መጀመሪያ ራሽያ ላይ ነው። ይህም 1812 ላይ ነው። ናፖሊዮንስ ኢንቬዥን ሪዛልትድ ኢን ካታስትሮፊክ ሎስ ፎር ሂዝ አርሚ። ትልቅ ሽንፈት፣ ብዙ ሰራዊት ያለቀበት ጦርነት ነበረ። በኋላ ኮሊሽን ፎርስስ ነው። በኋላ ያው እንደተናገርነው ሁሉም ሀያላን ሀገሮች ህብረት ፈጥረው ገጠሙት። ይሄ ከ1813 እስከ 1814 ባለው ጊዜ ውስጥ ኮሊሽን ፎርስስ ፍሮም ራሽያ፣ ፕሩሺያ፣ ኦስትሪያ እና ብሪቴን አንድ ላይ ሆነው ናፖሊዮን ገጠሙት ለአራት። በዚህ ጦርነት አንድ ትልቅ የጦር አውድማ የነበረው ዘ ባትል ኦፍ ሊፕዚግ የሚባል ነው። ዘ ባትል ኦፍ ሊፕዚግ ከተከናወኑት ናፖሊዮን ከተጋጠመባቸው ታላላቅ ጦርነቶች አንዱ ዘ ባትል ኦፍ ሊፕዚግ ነው። ኦክቶበር 1813 ነው። ይሄ ጦርነት ኦልሶ ኖና ዘ ባትል ኦፍ ኔሽንስ ተብሎም ይታወቃል። ሌላው ስሙ ዘ ባትል ኦፍ ሊፕዚግ፣ ዘ ባትል ኦፍ ኔሽንስ ይባላል። ማርክድ ኤ ዲሳይሲቭ ዲፊት ፎር ናፖሊዮን። እዚህ ላይም ሌላው ኃይለኛ ሽንፈት ይቀምሳል።
ናፖሊዮን ሌላ ኃይለኛ ሽንፈት የቀመሰው እዚህ ባትል ኦፍ ሊፕዚግ ኦር ዘ ባትል ኦፍ ኔሽንስ ተብሎ የሚጠራው ጦርነት ላይ ነው። መጨረሻ ላይ አብዲኬሽን ኤንድ ሪስቶሬሽን፣ እንዴት ነው መጨረሻ ላይ የናፖሊዮን ዘመን ያከተመው? እንዴት ነው መጨረሻ ላይ ናፖሊዮን ከስልጣን የወረደው የሚለውንና መጨረሻ ላይ ምን ተከሰተ የሚለውን እንመለከታለን። ዲክላይኒንግ ፓወር፣ ሪፊውዛል ቱ አክሰፕት ዘ ፍራንክፈርት ፕሮፖዛልስ ሌድ ቱ ፈርዘር አይሶሌሽን። ፍራንክፈርት ላይ ፕሮፖዛል የቀረበለትን ሊቀበል አልቻለም። ይሄ ደግሞ የበለጠ አቅሙ እንዲዳከም አድርጓል። ኳድሪፕል አሊያንስ ፎርምድ ኢን ማርች 1814 ቱ ኢንፎርስ ፒስ ተርምስ። እንግዲህ እነዚህ ሀያል ሀገሮች ናፖሊዮን ላይ ጫና ይፈጥሩበት ጀመረ። ናፖሊዮን ስልጣን እንዲለቅ ከፍተኛ ጫና ይፈጥሩበት ጀመር። መጨረሻ ላይ ናፖሊዮን አብዲኬት አደረገ። አብዲኬት ማለት ስልጣንን መልቀቅ ማለት ነው። ሽንፈቱን መቀበል ስላልቻለ የሀያል ሀገሮቹ እየፈጠሩበት ያለው ጫና እየበረታ በመምጣቱ መጨረሻ ላይ አፕሪል 4 1814 ናፖሊዮን አብዲኬት ያደርጋል፣ ስልጣኑን ይለቃል። አፍተር አላይድ አርሚስ ኢንተርድ ፓሪስ። እነዚህ ሀያል ሀገሮች ኮሊሽን በጥምረት ናፖሊዮንን እየወጉ ያሉ ሀያል ሀገሮች ድል ቀንቷቸው ፓሪስ ሊገቡ ሆነ። ልክ ፓሪስ ሲገቡ ናፖሊዮን ስልጣኑን ይለቃል። የአብዲኬት ትሮን ዙፋኑን ይለቃል። የናፖሊዮንን መልቀቅ ተከትሎ በነገራችን ላይ የፈረንሳይ ገዢ መደብ ምን ተብሎ ነው የሚጠራው? ገዢ ዳይናስቲ ዘቡርቦን ዳይናስቲ ይባላል። ዘቡርቦን ዳይናስቲ ቡርቦን ዳይናስቲ ሪስቶር ተደረገ። እንደምናስታውሰው ሉዊስ 16 የቡርቦን ዳይናስቲ ሜምበር ነው። ሉዊስ 16 ከነ ሚስቱ ተገደለ። ከዛ በኋላ እንግዲህ የአብዮቱ ዘመን ነው። ናፖሊዮን መጡ። ናፖሊዮን ምንም የሮያል ባክግራውንድ የሌለው ነው። ከዛ በኋላ ናፖሊዮን ስልጣኑን መልቀቅ ተከትሎ ዘቡርቦን ዳይናስቲ ወደ ስልጣኑ እንዲመለስ ተደረገ። ማን መጣ? ሉዊ ዘ18 የሚባል ሉዊ 18ኛ የፈረንሳይ ንጉስ ሆኖ ወደ ስልጣን እንዲመጣና ቡርቦን ከስልጣን የተገረሰሰው የቡርቦን ዳይናስቲ መልሶ ፈረንሳይ እንዲገዛ ተደረገ። ሉዊ ዘ18 ንጉስ ሆኖ ወደ ፈረንሳይ ዙፋን ተመለሰ። ትሪቲ ኦፍ ፓሪስ ሜይ 30 1814 ሪተርንድ ፍራንስ ቱ ፕሪ-ሪቮሉሽነሪ ቦርደር። እና ምን ያደረጉ እነዚህ ሀያላ ነገሮች፣ ሌላው ቢቀር ፈረንሳይ ከአብዮቱ በፊት የነበረው ድንበሯ ይከበርላት ብለው ሌሎቹን ግዛቶች ወሰዱ። ከአብዮቱ በፊት የነበረው ድንበሯ ግን እንዲከበር ተደረገ። ይህም የሆነው ትሪቲ ኦፍ ፓሪስ ላይ ነው። መጨረሻ ላይ ስለ ኮንግረስ ኦፍ ቪየና ነው የምንናገረው። የናፖሊዮንን ሽንፈት ተከትሎ የተደረገ ኮንግረስ ነው። እነዚህ ሀያል የሚባሉ ሀገሮች፣ ናፖሊዮንን ያሸነፉ ሀያል ሀገሮች ኮንግረስ ኦፍ ቪየና ላይ ተሰባሰቡ። ዓላማው ምንድን ነው? ኮንግረስ ኦፍ ቪየና የተካሄደው ከሴፕቴምበር 1814 እስከ ጁን 1815 ነው። ዓላማው ምንድን ነው? ስታብሊሽድ ቱ ክሪኤት ጀነራል ፒስ ሴትልመንት አፍተር ናፖሊዮንስ ዲፊት። ናፖሊዮን ከተሸነፈ በኋላ እነ ኦስትሪያ፣ ፕሩሺያ፣ ራሽያ የመሳሰሉ ሀያል ሀገሮች ተሰብስበው ዳግም ፈረንሳይ ውስጥ የተከሰተው አይነት አብዮት ሁለተኛ እንዳይመጣ ምን ማድረግ እንዳለባቸው የተስማሙበት ነው። ስታተስኮ ከዚህ በኋላ እንደ ፈረንሳይ አይነት አብዮት በሌሎቹ አውሮፓ ላይ እንዳይከሰት ባላንስ ኦፍ ፓወሩን እንዴት ጠብቀን ከዚህ በኋላ እናስቀጥላለን የሚል ስምምነት የተደረገበት ነው። አብዮት ሁለተኛ እንዳይመጣ የነበረው ሁኔታ ስታተስኮ ቀጥሎ በአግባቡ እንዲቀጥል ምን ማድረግ እንዳለባቸው ባላንስ ኦፍ ፓወር ለመጠበቅ የተደረገ ኮንግረስ ነው። ኪ ሪፕሬዘንታቲቭስ እነማን ነበሩ? እንግዲህ ቅድም እንዳልነው የኦስትሪያው ሜትርኒክ፣ የእንግላንድ ኦስትሪያ፣ ኢንግላንድ፣ ራሽያ እና ፍራንስ ናቸው በዋነኛነት እዚህ ስብሰባ ላይ የተሰበሰቡት። ኮንሰርቫቲቭ ሪፕሬዘንታቲቭ ኦፖዝድ ሊበራል አይዲያስ፣ የኦስትሪያ ሊበራል አይዲያስን ነበር የምትቃወመው። ኢንግላንድ ሶት ባላንስ ኦፍ ፓወር መጠበቅ አለበት። ከዚህ በኋላ የአውሮፓ ባላንሱ ተጠብቆ መሄድ አለበት። አንዱ አቅሙ ከሌላው የሚጨምርበት ሁኔታ መፈጠር የለበትም። ባላንስ ኦፍ ፓወር ተጠብቆ የነበረው ስታተስኮ መቀጠል አለበት የሚል አቋም ነበር። ሰራውንዲንግ ፍራንስ ዊዝ ስትሮንገር ስቴትስ። ሌላው ዛር አሌክሳንደር ነው። ራሽያ በዚህ በኮንግረስ ኦፍ ቪየና ላይ ፍላጎቷ ምን ነበረ? ዲማንድድ ኤ ፍሪ ኤንድ ኢንዲፔንደንት ፖላንድ አንደር ሂስ ሩል። ፖላንድን በቁጥጥሩ ስር አድርጎ ጎኑ ያለች ፖላንድ ነፃና ገለልተኛ የሆነች ፖላንድ ባጠገቡ እንድትኖር ነው። ሌላው ፍራንስ ነው። ሪፕሬዘንትድ ኢን ፍራንስ ኢን ዘ ኔጎሽዬሽን። እዚህ ስብሰባ ላይ አንድ ተሳታፊ ሆና ቀርባለች። ፕሪንሲፕልስ ኦፍ ሴትልመንት፣ አንደኛው የኮንግረስ ኦፍ ቪየና ስምምነት ምንድነው? ሌጂትማሲ ነው፣ ህጋዊነት ወይም ደግሞ አግባብነት ማለት ነው። ሪስቶርድ ዲፖዝድ ሩሊንግ ፋሚሊስ፣ በፈረንሳይ አብዮት ምክንያት
ከስልጣናቸው ተገርስሰው የነበሩ የገዢ መደቦች ወደ ነበሩበት ቦታ እንዲመለሱ ማድረግ ነው። ተቀባይነታቸውን ሌጂትመሲያቸው እንዲመለስላቸው፣ ገዥነታቸው ተመልሶላቸው ወደ ዙፋናቸው እንዲመለሱ ማድረግ ነው። እንዳየነው የቡርቦን ዳይናስቲ ፈረንሳይ ላይ ተቀምጧል። በየሀገሩ ተገርስሰው የነበሩ የገዢ መደቦች ወደ ነበሩበት ቦታ እንዲመለሱ ተደርጓል። ይሄ አንዱ የስምምነቱ ውል ነው። ሪስቶርድ ዲፖዝ ዱሪንግ ፋሚሊስ ኤግዛምፕል ዘ ቡርቦንስ ኢን ፍራንስ። እንደገና ደግሞ ስፔን ውስጥ ኔፕልስ፣ እነዚህ ገዢ መደብ የነበሩት የገዢ መደብ አባላት ወደ ቦታቸው እንዲመለሱ ሌጂትመሲያቸውን ወይ ደግሞ ቅቡልነታቸውን ማስመለስ። ሁለተኛው ኮምፐንሴሽን ነው። ሪዎርድ ስቴትስ ዛት ሳክሪፋይስ ቱ ዲፊት ናፖሊዮን ዊዝ ቴሪቶሪያል ግሬንስ። ናፖሊዮንን ለማሸነፍ አስተዋጽኦ ያደረጉ ትልልቅ አገሮች ኮሊሽን በጥምረት ሆነው ያሸነፉ ሀገሮች የናፖሊዮንን አገዛዝ ለደመሰሱበት ካሳ ይገባቸዋል። ያ ካሳ ደግሞ የግዛት ካሳ ሊሰጣቸው ይገባል። ከፈራረሰችው ናፖሊዮን ከፍሬንች ኢምፓየር የተለያዩ ግዛቶች ሊሰጣቸው ይገባል ነው እንደ ካሳ። ስለዚህ ሪዎርድድ ስቴትስ ዛት ሳክሪፋይስ ቱ ዲፊት ናፖሊዮን ዊዝ ቴሪቶሪያል ጌንስ ግዛት እንዲሰጣቸው ማድረግ ነው ላደረጉት አበርክቶ። ሌላው ባላንስ ኦፍ ፓወር ነው። ይሄ ዋነኛው ቁልፉ ነው። የኮንግረስ ኦፍ ቪየና ዋነኛው ቁልፉ ባላንስ ኦፍ ፓወር መጠበቅ። ከዚህ በኋላ ድጋሚ የፈረንሳይ አይነት አብዮት እንዳይመጣ ፓወራችንን ባላንስ አድርገን መሄድ አለብን ነው። ሪኮግናይዝድ ኢሮፕ ቱ ፕሪቨንት ኤኒ ዋን ስቴት ፍሮም አፕሴቲንግ ዘ ፒስ። ከዚህ በኋላ ሰላምን የሚያደፈርስ አንድ አገር መኖር የለበትም። አንድ አገር ሰላሙን ሊያፈርስ ቢሞክር ሌሎቻችን ተባብረን ያንን አገር ስርዓት ማስያዝ አለብን። እንዲህ በማድረግ ባላንስ ኦፍ ፓወሩን ማስጠበቅ አለብን። ከዚህ በኋላ መበጣበጥ ሁለተኛ የናፖሊዮኒክን ኢራ ያየ የፈረንሳይ አብዮትና እሱን ተከትሎ የመጣውን ብጥብጥ በአውሮፓን እንዴት አፕሳይድ ዳውን እንደገለባበጣት ስላየን ከዚህ በኋላ ባላንስ ኦፍ ፓወር መጠበቅ አለበት። ከዚህ በኋላ አንዳችን የአንዳችንን አረማመድ መከታተል አለብን። ይህንን ሰላም ሊበጠብጥ የሞከረ ሌሎቻችን ተባብረን ኃይል እንለው ይገባል የሚል ውል ነው። ቴሪቶሪያል ጌንስ እንዳልነው ቴሪቶሪያል ጌንስም ነበሩት። በዚህ ጦርነት ትልቅ ሚና ለተጫወቱ ያገኙት ግዛት ነበር። ኢንግላንድ በዚህ ጦርነት ስለተሳተፈች ጌንድ ናቫል ቤዝ የባህር ኃይል ቤዞች አግኝታለች። የት? ማልታ፣ ሲሎን እና ኬፕ ኦፍ ጉድ ሆፕ የሚባሉ አካባቢዎች ላይ ናቫል ቤዝ እንድታገኝ ተደርጓል። ይሄ ያገኘችው ቴሪቶሪያል ጌን ነው። ኦስትሪያ ሎምባርዲ፣ ቬኒሺያ፣ ጋሊሺያ እና ሊሪያን የሚባሉ ቦታዎችን ሪከቨር መልሳ እንድትወስድ ተደርጓል። በፊት እነዚህ እሷ ትቆጣጠራቸው የነበሩ ግዛቶች ነበሩ። እነ ሎምባርዲ፣ ቬኔሺያ የመሳሰሉት እነሱን ሪጌን እንድታረግ ሆኗል። ሪከቨር አድርጋለች። ራሽያ ሪሲቭድ ሞስት ኦፍ ፖላንድ፣ ፊንላንድ እና ባሴሬቢያ የሚባሉ ግዛቶችን ልትወስድ ይችላል። አብዛኛውን ፖላንድን ወስዳለች። ፊንላንድ እና ባሴሬቢያ የሚባሉ ግዛቶችንም ወስዳለች። ፕሩሺያ አዎርድድ ዘ ሬንላንድ፣ ሬንላንድ የሚባል ከፈረንሳይ ጋር የሚያዋስናት ግዛት ላይ ያለ የሬን የሚባለውን ወንዝ ተከትሎ ያለ ግዛት ሬንላንድን ወስዳለች። ሳክሶኒ ከሚባለው ግዛት የተወሰነ ወስዳለች እና ከፖላንድ የተወሰነ ክፍል እንዲሁ ተሰጥቷታል። ስዊድን ደግሞ ኖርዌይ የምትባለውን ዛሬ ኖርዌይ የምንላትን ሀገር ስዊድን እንድትጠቀልል ተደርጓል። እነዚህ በቪየና ኮንግረስ ግዛት የተከፋፈሉባቸው ሁኔታዎች ናቸው። መጨረሻ ላይ የናፖሊዮን እጣ ፈንታ ምን ሆነ? ናፖሊዮን ምን ተደረገ? አብዲኬት ካደረገ በኋላ ምንድን ነው የተደረገው? ኤልባ የምትባል ደሴት ላይ በግዞት እንዲቀመጥ ተደረገ። ሜዲትራኒያን ደሴት ላይ ነን። እዚህ ደሴት በግዞት እንዲቀመጥ ተደርጎ እያለ ግን ከዚህ ደሴት ያመልጥና ተመልሶ ወደ ፈረንሳይ ይመጣል። ናፖሊዮን escaped from Elba, returned to power, escaped from Elba and returned to France። ፈረንሳይ ሲገባ ብዙ ደጋፊዎች ስለነበሩት ተቀበሉት። የሚገርመው ወደ ፈረንሳይ ተመልሶ ለሌላ 100 ቀን ገዝቷል። የናፖሊዮንን መምጣት አይቶ ሪስቶር ተደርጎ የነበረው ሉዊ ዘ 18 አገሩን ጥሎ ጠፋ። ናፖሊዮን ስልጣኑን ያዘ። እንደገና ለ100 ቀን ያህል ፈረንሳይን ገዝቷል። በፈረንሳይ ታሪክ ውስጥ 100 ዴይስ የሚባሉ አሉ። ከማርች 20 እስከ ጁን 22 1815 ድረስ ሂ ሪጌንድ ኮንትሮል። ፈረንሳይን ለ100 ቀናት ከእስር ቤት አምልጦ መጥቶ ገዝቷል። በኋላ ግን ማርች ቱ ፓሪስ ፖፑላር ሰፖርት፣ ያው የናፖሊዮን መምጣት አይተው ብዙ ደጋፊዎች ስለነበሩት ወደ ፓሪስ ሲመጣ ብዙ ሰዎች ደግፎት ነበረ። ላንድድ ኢን ሳውዘርን ፍራንስ ኤንድ ማርች ቱ ፓሪስ ዊዝ ሲግኒፊካንት ሰፖርት ሲዝድ ፓወር። ሉዊ ዘ 18 ሀገሩን ጥሎ ሸሸ። መጨረሻ ላይ ግን ያው ለ100 ቀን ብቻ ነው ስልጣን ላይ ሊቆይ የቻለ። ለ100 ቀን ግን ገዝቷል። ከዛ በኋላ እንደገና ኮሊሽን ፓወሮቹ እነዚህ የአውሮፓ ሀያላን ሀገሮች ህብረታቸውን መስርተው ናፖሊዮንን እንደገና ገጥሞታል። ይሄ ደግሞ የመጨረሻውን ጦርነት አስከትሏል። ይሄ ጦርነት ምን ይባላል? ዘ ባትል ኦፍ ወተርሉ ይባላል። ይሄ ነው የመጨረሻው ናፖሊዮን የተሸነፈበት ጦርነት። ዘ ፋይናል ካምፔን ፎት ኢን ጁን 1815 አጌንስት ዱክ ኦፍ ዊሊንግተን
ኤንድ ፕሩሺያን ፎርስስ ከእንግሊዝና የፕሩሺያ ከመጡ ሰራዊቶች ጋር የሁለቱ ጥምረት ጦር ናፖሊዮንን ገጠመው። ናፖሊዮን ያሉትን ጥቂት ሰራዊት ይዞ ተዋጋ፣ አልቻለም። እዚህ ባትል ኦፍ ዋተርሉ ላይ ተሸነፈ። ኢንድ ኦፍ ናፖሊዮን ሩል። ባትል ኦፍ ዋተርሉ ናፖሊዮን የተሸነፈበትና የናፖሊዮን ዘመን ያከተመበት ነው። ከዚህ በኋላ ናፖሊዮን ወደ ሌላ ደሴት ሳውዝ አትላንቲክ ውቅያኖስ ጫፍ ላይ የምትገኝ ሴንት ሄሌና የምትባል ደሴት ላይ በግዞት እንዲቀመጥ ተደረገ። እዛ ቆይቶ መጨረሻ ላይ የሞተውም እዚሁ ደሴት ላይ ነው። ይህም የሆነው 1821 ላይ ሴንት ሄሌና ላይ ሞቷል። በዚህ ሁኔታ የናፖሊዮኒክ ዘመን በዚህ ያበቃል። ናፖሊዮንስ ሩል እንግዲህ ምንድን ነው? ኢጋሊቴሪያን ዲክታተርሺፕ ኮንሲደርድ ዘ ፈርስት ኢጋሊቴሪያን ዲክታተርሺፕ ኦፍ ሞደርን ታይምስ። ሲጠቃለል የናፖሊዮን አገዛዝ የመጀመሪያው ኢጋሊቴሪያን ዲክታተርሺፕ ኦፍ ሞደርን ታይምስ ይባላል። ምንድን ነው? ሁሉንም በኩልነት ላይ የተመሰረተ አምባገነናዊ አገዛዝ ለመስረት የተሞከረበት ሁኔታ ነው። ፖዚቲቭ አቺቭመንቱ ምንድን ነው? ኮንሶሊዴሽን ኦፍ ሪቮሉሽነሪ ኢንስቲትዩሽንስ ስትሬንግዝን ዘ ሌጋሲ ኦፍ ዘ ፍሬንች ሪቮሉሽን። የፈረንሳይ አብዮትን ሌጋሲ እንዲጠናከር አድርጓል። እንደምናውቀው የሪቮሉሽነሪ አይዲያስ እንዲስፋፉ አድርጓል። በተለያዩ ሀገሮች ይሄ እንዲጠናከር የበኩልን አስተዋጽኦ አድርጓል። ሴንትራላይዝ ገቨርንመንት ስታብሊሽድ ቶሮ ኤንድ ኢፌክቲቭ ገቨርንመንት ኢን ፍራንስ። አንዱ ትልቁ ናፖሊዮን የሚወደስበት ነገር ምንድነው? ጠንካራና ውጤታማ የሆነ የመንግስት ስርዓት ፈረንሳይ ውስጥ ስታብሊሽ እንዲደረግ አድርጓል። ሴትልመንት ዊዝ ቸርች፣ ከቸርች ጋር የነበረውን አለመግባባት ኮንኮርዳት በመፈረም ሰላም አውርደዋል። ሪችድ ላስቲንግ አግሪመንት ዊዝ ካቶሊክ ቸርች፣ ከካቶሊክ ቸርች ጋር በሪቮሉሽነሪ ወቅት ተከስቶ የነበረውን አለመግባባት በመቅረፍ ሰላማዊ ግንኙነት እንዲመሰረት ኮንኮርዳት የሚባለውን ስምምነት ፈርሟል። ስፕሬድ ሪቮሉሽነሪ አይዲያስ አክሮስ ዩሮፕ እንዲሰራጭ ትልቅ ሚና ተጫውቷል። ፕሮሞትድ ፖዚቲቭ አቺቭመንት ኦፍ ዘ ሪቮሉሽን አክሮስ ዩሮፕ። የፈረንሳይ አብዮት ፖዚቲቭ አስፔክቶች፣ ይሄ የኢንላይትመንት ሀሳቦች የነገሱበት የፈረንሳይ አብዮት በመላው አውሮፓ እንዲስፋፋ አድርጓል። ይሄ ደግሞ ለዲሞክራሲያዊ ስርዓት ግንባታ በመላው ዓለም ዛሬ ለምትገኘው አውሮፓ ለዓለማችን ብሎም አስተዋጽኦ አድርጓል። ሪቮሉሽነሪ አይዲያስ በመላው ዓለም እንዲስፋፋ የበኩሉን አስተዋጽኦ አድርጓል። በተለይ አውሮፓ ውስጥ ይህንን እንዲሰራጭ በማድረግ ኦኬ። ኔጌቲቭ ላያቢሊቲስ ሪፕሬሽን ኦፍ ኢንዲቪጁዋል ላያቢሊቲ። እንግዲህ የናፖሊዮን ዘመን ጠንካራ ነገሮች እንዳሉት ሁሉ ኔጌቲቭ የሆኑ ጥሩ ያልሆኑ ሁኔታዎችም ነበሩት። እነሱ ላያቢሊቲስ ማለት ዕዳዎች ነው። ትቶት የሄደው ዕዳም ነበረ ማለት ነው። ከነዚህ ውስጥ አንዱ ሪፕሬሽን ኦፍ ኢንዲቪጁዋል ሊበርቲ ነው። የግለሰቦችን ነፃነት የሚጋፉ አሰራሮች ነበሩ። ሊሚትድ ፐርሰናል ፍሪደም ኤንድ ሲቪል ሊበርቲስ። ለምሳሌ ከዚህ ጋር ተያይዞ የሚጠቀሰው ሰርቬላንስ ሲስተም፣ ዜጎች በነፃነት ሀሳባቸውን እንዳይገልጹ የሚደረግባቸው ቁጥጥር አንዱ የዚህ ኔጌቲቭ አስፔክቱ ነው። ሁለተኛው ሰቨርሽን ኦፍ ሪፐብሊካኒዝም አንደርማይን ዲሞክራቲክ ፕሪንሲፕልስ ኤንድ ኢንስቲትዩሽን። ዲሞክራቲክ ፕሪንሲፕሎችን የሚጻረሩ ድርጊቶችን ያከናውን ነበር። ይህም ሌላው ደካማ ጎን ነው። ሶስተኛው ኦፕሬሽን ኦፍ ኮንከርድ ፒፕልስ። የናፖሊዮን ጦር ዘምቶ ድል አድርጎ የተቆጣጠራቸው የአውሮፓ ሀገር ህዝቦች ላይ የነበረው አገዛዝ ሀርሽ ነበረ። ትንሽ ጠንካራ ኃይል የተቀላቀለበት አገዛዝ ነበረ። ይሄ ሃርሽ ሩል ኦፍ ኮንከርድ ሪጅንስ ኢን ዩሮፕ አንዱ ሌላው በዕዳነት ወይም ደግሞ በኔጌቲቭነት የሚጠቀሰ ነው። ሌላው ሰፈሪንግ ፍሮም ዎርስ ነው። እንግዲህ የናፖሊዮን ዘመን ጠቅላላ በጦርነት ጀምሮ በጦርነት የተጠናቀቀ ነው። ፈረንሳይ በሁሉም አቅጣጫዎች በጦርነት ተጠምዳ ነበረ። ጦርነት ደግሞ ይዞት የሚመጣው እልቂትና ስቃይ በመሆኑ ብዙ ሰዎች አልቀዋል፣ ብዙዎች ተጎድተዋል። ስለዚህ the war caused immense suffering due to continuous military conflict። ስለዚህ ይሄ የናፖሊዮን ማብቂያ ያልነበረው ጦርነት ያስከተለው እልቂትና ስቃይ ሌላው የናፖሊዮኒክ ዘመን አስከፊ ወቅት ወይም ኔጌቲቭ አስፔክቶቹ ናቸው። በዚህ የዛሬውን ትምህርታችንን እናጠናቃለን። በዚህ የ11ኛ ክፍል ዩኒት 9 ማጠናቀቂያ ይሆናል። ለነበረን ጊዜ አመሰግናለሁ። መልካሙን ሁሉ እመኝላችኋለሁ። ቻው።